ቀዶ ጥገና ልጅን በሆድና በማህፀን በኩል በመቁረጥ ለመውለድ የሚያገለግል የቀዶ ጥገና ሂደት ነው። ብዙ ውልደቶች የሚካሄዱት በምጥ ቢሆንም ቀዶ ጥገና አንዳንድ ጊዜ ለእናቲቱም ሆነ ለህፃኑ ደህንነት በጣም አስተማማኝ አማራጭ ሊሆን ይችላል። ስለዚህ በዛሬው ቪዲዮአችን ልጅን በቀዶ ጥገና እንድትወልዱ የሚያደርጉ ምክንያቶችን፣ በመጨረሻም የረጅምና የአጭር ጊዜ የጎንዮሽ ጉዳቶችን በስፋት የምናይ ይሆናል። እንዲሁም በየቀኑ እንደዚህ ጤናው እንዲጠብቁና እንዲያሻሽሉ የሚጠቅመው መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። የቀዶ ጥገና ምክንያቶች። ልጃችሁ በቀዶ ጥገና ግዴታ እንድትወልዱ የሚያደርጉ በርካታ ምክንያቶች አሉ። አንደኛ፣ ረዘም ላለ ጊዜ ምጥ። ይህም የሚከሰተው ምጥ ባልተለመደ ሁኔታ ረጅም ከሆነ መሻሻል ወይም ለውጥ ማሳየት ሲያቅተው ነው። ይህ በሚከተለው ምክንያቶች ሊከሰት ይችላል። ደካማ የማህፀን መወጠር፣ ትክክለኛ ያልሆነ የህፃን አቀማመጥ፣ ከወሊድ መተላለፊያ ቦይ አንጻር ያልተመጣጠነ የህፃኑ መጠን ሲኖር፣ ረዘም ላለ ጊዜ ምጥ ሲቆይ እናትና ህፃኑን ለአደጋ ሊያጋልጥ ይችላል። ይህ የጤና ባለሙያዎች የህፃኑን የኦክሲጅን እጦት የመሳሰሉ ችግሮችን ለማስወገድ የቀዶ ጥገና እንዲሰጡ ይመራል። ሁለተኛ፣ የፅንስ ጭንቀት። ይህም የህፃኑ የልብ ምት ላይ ተጽዕኖ ስለሚያሳድር በምጥ መውለድ እንደማይቻል የሚያሳዩ ምልክቶች ናቸው። የተለመዱ መንስኤዎች የሚከተሉትን ያካትታሉ። ለህፃኑ የኦክሲጅን አቅርቦት መቀነስ፣ የእምብርት መውደቅ ወይም መጨናነቅ የተለመዱ መንስኤዎች ናቸው። የቀዶ ጥገና ፈጣን መውለድ እንዲኖር ያደርጋል። እንዲሁም ለህፃኑ የረጅም ጊዜ የጤና ችግሮችን ይከላከላል። ሶስተኛ፣ ያልተለመደ የህፃን አቀማመጥ። አንዳንድ አቀማመጦች የሴት ብልትን ለመውለድ አስቸጋሪ ወይም አደገኛ ያደርጉታል። ከነዚህም መካከል የብሪች አቀማመጥ፣ ህፃኑ በመጀመሪያ በእግሮቹ ወይም በቂጡ በኩል ሲቀመጥ ነው። ተዘዋዋሪ አቀማመጥ፣ ህፃኑ በማህፀን ውስጥ በአግድም ሁኔታ ሲሆን። በእነዚህ አጋጣሚዎች ቀዶ ጥገና ህፃኑን ለመውለድ በጣም አስተማማኝ መንገድ ሊሆን ይችላል። እንዲሁም የሚደርሰውን የጉዳት አደጋ ይቀንሳል። አራተኛ፣ ፕላሴንታ ፕሪቪያ። ይህ የሚከሰተው የእንግዴ ልጅ በከፊል ወይም ሙሉውን የማህፀን ጫፍ በሚሸፍንበት ሁኔታ ሲሆን ይህም የህፃኑን መውጫ ይዘጋል። ስለዚህ በዚህ ጊዜ በምጥ ለመውለድ መሞከር ከባድ የደም መፍሰስን ሊያስከትል እንዲሁም እናትና ህፃኑ ላይ አደጋ ሊጥል ይችላል። ስለዚህ በዚህ ጊዜ የቀዶ ጥገና በጣም አስተማማኝ አማራጭ ይሆናል። አምስተኛ፣ የእንግዴ ልጅ መቋረጥ። በድንገተኛ ችግር ውስጥ የእንግዴ ልጅ ከመወለዱ በፊት ከማህፀን ግድግዳ ይለያያል። በዚህ ጊዜ ህፃኑ ኦክሲጅን እና ንጥረ ምግቦችን ያጣል። ይህ ሁኔታ ብዙውን ጊዜ ወደ ከባድ ደም መፍሰስ ያመራል። እናም በዚህ ሁኔታ ድንገተኛ የቀዶ ጥገና አስፈላጊ ይሆናል። ስድስተኛ፣ ብዙ እርግዝናዎች። ከአንድ በላይ ህፃን መያዝ፣ ለምሳሌ መንትዮች ወይም 3 ልጆች ወይም ሌሎች በርካታ እርግዝናዎች ብዙውን ጊዜ በሚከተሉት ምክንያቶች የቀዶ ጥገና ያስፈልጋቸዋል። በማህፀን ውስጥ የተገደበ ቦታ ወደ ያልተለመደ የፅንስ አቀማመጥ ሊያመራ ይችላል። የችግሮቹ ስጋት ከፍ ይላል። እንደ ያለ ጊዜው ምጥ ወይም የእንግዴ ችግሮች ያሉ ይኖራሉ። ሰባተኛ፣ ቀደም ሲል የቀዶ ጥገና ወይም የማህፀን ቀዶ ጥገና። ከቅድመ ቀዶ ጥገና በኋላ አንዳንድ ሰዎች ሌላ እንዲኖራቸው ሊመርጡ ወይም ሊመክሩ ይችላሉ። ምክንያቱም የማህፀን ጠባሳ በምጥ በሚወልዱበት ጊዜ የመጎዳት አደጋን ይጨምራል። ነገር ግን ከቀዶ ጥገና በኋላ በምጥ መውለድ ይቻላል፣ እንደ የማህፀን መቆረጥ አይነትና ሌሎች ምክንያቶች ላይ ቢወሰንም። ስምንተኛ፣ የእናቶች ጤና ሁኔታ። በእናቲቱ ውስጥ ያሉ አንዳንድ የህክምና ሁኔታዎች የቀዶ ጥገና በጣም አስተማማኝ አማራጭ ሊያደርጉ ይችላሉ። ለምሳሌ የደም ግፊት ወይም ፕሪክላምሺያ፣ የልብ በሽታ ወይም የስኳር በሽታ እንዲሁም እንደ ሄርፐስ ወይም HIV ያሉ ኢንፌክሽኖች በሴት ብልት ወይም በምጥ በሚወልዱበት ጊዜ ወደ ህፃኑ እንዳይተላለፍ ለመከላከል የቀዶ ጥገና አማራጭ ሊሆን ይችላል። ዘጠነኛ፣ ትልቅ ህፃን። ህፃኑ ማክሮሶሚያ ተብሎ የሚጠራው የህፃኑ ጭንቅላት ወይም አካል በጣም ትልቅ ከሆነ፣ ከአማካይ በጣም የሚበልጥ ከሆነ በሴት ብልት ወይም በምጥ መውለድ ፈታኝና አደገኛ ሊሆን ይችላል። ስለዚህ በዚህ ጊዜ የቀዶ ጥገና ማድረግ በእናቲቱና በህፃን ላይ እንደ ወሊድ ጉዳቶች ያሉ ችግሮችን ይቀንሳል። ስለዚህ በዚህ ጊዜ የቀዶ ጥገና ማድረግ በእናቲቱና በህፃኑ ላይ እንደ ወሊድ ጉዳቶች ያሉ ችግሮችን ይቀንሳል። አስረኛ፣ በወሊድ መተላለፊያ ቦይ ውስጥ ያሉ እንቅፋቶች እንደ ትልቅ እብጠቶች፣ ጠባብ ዳሌ ወይም ሌሎች እንቅፋቶች ያሉ አንዳንድ የአካል ሁኔታዎች በምጥ መውለድን ሊገቱ ይችላሉ። ስለዚህ በእንደዚህ አይነት ሁኔታዎች የቀዶ ጥገና አብዛኛው ጊዜ ደህንነቱ የተጠበቀ ይሆናል። የቀዶ ጥገና የጎንዮሽ ጉዳቶች። ቀዶ ጥገና በአጠቃላይ ደህንነታቸው የተጠበቀ ቢሆንም ዋና ቀዶ ጥገናዎች ሊከሰቱ ከሚችሉ የጎንዮሽ ጉዳቶች ጋር ይመጣሉ።
አንዳንድ ሊሆኑ የሚችሉ የአጭርና የረጅም ጊዜ የጎንዮሽ ጉዳቶች እነዚህ። የአጭር ጊዜ የጎንዮሽ ጉዳቶች የሚባሉት አንደኛ ህመም። የቀዶ ጥገናን ተከትሎ የመቁረጥ ህመም የተለመደ ነው። ብዙውን ጊዜ የህመም ማስታገሻ ያስፈልገዋል። ሙሉ ለሙሉ ማገገም ብዙውን ጊዜ ከ6 እስከ 8 ሳምንታት ይወስዳል። በዚህ ጊዜ ውስጥ ብዙ ሰዎች ህመምና በአካባቢያቸው ለመንቀሳቀስ ይቸገራሉ። ሁለተኛ ኢንፌክሽን። ኢንፌክሽን በተቆረጠበት ቦታ ወይም በማህፀን ውስጥ ሊከሰት ይችላል። አንቲባዮቲኮች ብዙውን ጊዜ የሚወሰዱት ይህንን አደጋ ለመቀነስ ነው። ነገር ግን እንደ መቅላት፣ እብጠት፣ ትኩሳት ወይም ያልተለመደ ፈሳሽ ያሉ ምልክቶች ለጤና ባለሙያ ሪፖርት መደረግ ይኖርባቸዋል። ሶስተኛ የደም መርጋት። ከቀዶ ጥገና በኋላ የደም መርጋት በእግሮች ላይ ሊፈጠር ይችላል፣ ወይም ሳምባ፣ በተለይም ደግሞ ከቀዶ ጥገና በኋላ የመንቀሳቀስ ችሎታ ውስን ከሆነ ዶክተሮች ብዙውን ጊዜ ቀደም ብለው መንቀሳቀስን ይመክራሉ። እናም ይህንን አደጋ ለመቀነስ የደም መፍሰስ መድኃኒቶችን ሊያዙ ይችላሉ። አራተኛ ከመጠን በላይ ደም መፍሰስ። በምጥ ከመውለድ ይልቅ በቀዶ ጥገና ወቅት የደም መፍሰስ ከፍተኛ ሊሆን ይችላል። አልፎ አልፎ የደም መፍሰስ ከመጠን በላይ ከሆነ ደም መውሰድ ሊያስፈልግ ይችላል። አምስተኛ ለማደንዘዝ የሚሰጡ ምላሾች። አብዛኞቹ የቀዶ ጥገና የአካባቢያዊ መደንዘዣ ይጠቀማሉ። ለምሳሌ እንደ ኢፒዱራል ወይም ስፓይናል ብሎክ። ይህም እንደ ማቅለሽለሽ፣ ራስ ምታት ወይም ዝቅተኛ የደም ግፊት የመሳሰሉ ጊዜያዊ የጎንዮሽ ጉዳቶችን ሊያስከትሉ ይችላሉ። አጠቃላይ ሰመመን ያልተለመደ ቢሆንም እንቅልፍ ማጣት ወይም የጉሮሮ መቁሰል ሊያስከትል ይችላል። ስድስተኛ የአንጀትና የፊኛ ጉዳዮች። አንዳንድ ሰዎች ከቀዶ ጥገና በኋላ ጊዜያዊ የሆድ ድርቀት ወይም የሽንት ችግር ያጋጥማቸዋል። አልፎ አልፎ በፊኛ ወይም በአንጀት ላይ የቀዶ ጥገና ጉዳት ሊከሰት ይችላል። የረጅም ጊዜ የጎንዮሽ ጉዳቶች የሚባሉት አንደኛ ጠባሳ። የውስጥ ጠባሳ ቲሹ በአካል ክፍሎች መካከል ሊፈጥር ይችላል። እናም ወደፊት በሚደረጉ ቀዶ ጥገናዎች ላይ ህመም ወይም ውስብስብ ችግሮችን ሊያስከትል ይችላል። እነዚህ በተለምዶ ምንም ጉዳት የሌላቸው ሲሆኑ በአንዳንድ ሁኔታዎች ጠባሳዎች የአንጀት መዘጋት ወይም የመፀነስ ችግሮችን ሊያስከትሉ ይችላሉ። ሁለተኛ በወደፊት እርግዝና ላይ ስጋት ይጨምራል። በቀዶ ጥገና የወለዱ ሰዎች ወደፊት በሚሆኑ እርግዝናዎች ላይ ለተወሰኑ ችግሮች የመጋለጥ እድላቸው ከፍተኛ ሊሆን ይችላል። ከነዚህም ውስጥ የማህፀን መቀደድ፣ በተለይም ምጥ ከተፈጠረ፣ የፕላሴንታ ፕሪቪያ። ይህ እንግዲህ ቦታው በማህፀን ግድግዳ ላይ በጣም ጠልቆ የሚይዝበት ነው። ሶስተኛ ረጅም የማገገሚያ ጊዜ። ተከታይ የቀዶ ጥገና በአጠቃላይ ረዘም ያለ የማገገሚያ ጊዜ ያስፈልጋቸዋል፣ በተለይም ብዙ የቀዶ ጥገናዎች ከተደረጉ። ይህ አካላዊ እንቅስቃሴንና የእንክብካቤ ሂደቶችን ሊጎዳ ይችላል። አራተኛ የጡት ማጥባት ፈተናዎች። አንዳንድ ሰዎች ከቀዶ ጥገና በኋላ በህመም ወይም የመንቀሳቀስ ውስንነት ምክንያት ከቀዶ ጥገና በኋላ ጡት ማጥባት ለመጀመር ትንሽ ይከብዳቸዋል። አምስተኛ ስሜታዊና ስነ ልቦናዊ ተጽዕኖች። አንዳንድ ሰዎች በምጥ ለመውለድ ተስፋ አድርገው ከነበረ ብስጭት ወይም የጥፋተኝነት ስሜት ጨምሮ ያልተጠበቁ ስሜታዊ ውጤቶች ሊያጋጥማቸው ይችላል። ከወሊድ በኋላ የመንፈስ ጭንቀት ወይም ውጥረት ሊከሰት ይችላል። ከወሊድ ዘዴ ምንም ይሁን ምን እና ከነዚህ ስሜቶች ከተነሱ ድጋፍ መፈለግ በጣም አስፈላጊ ነው። ከቀዶ ጥገና በኋላ ለማገገምና ለመንከባከብ አንደኛ የህመም ማስታገሻ። የታዘዘ የህመም ማስታገሻ መመሪያዎችን ይከተሉ። እናም ያልተለመደ ወይም ሊቋቋሙት የማይችሉት የሚሰማውን ህመም ሪፖርት ለማድረግ ንቁ መሆን፣ እንዲሁም ያለ ሐኪም ማዘዣ የሚገዙ የህመም ማስታገሻዎች፣ ሞቅ ያለ ውሃ ከረጢቶችና እረፍት ማድረግ ምቾት የሚነሱ ህመሞችን ለመቆጣጠር ይረዳሉ። ሁለተኛ ቀላል እንቅስቃሴ። ከቀዶ ጥገና በኋላ ብዙም ሳይቆዩ በእግር መሄድ የደም መርጋት አደጋን ይቀንሳል፣ እናም የምግብ መፈጨትን ይረዳል። በአጫጭርና ለስላሳ የእግር ጉዞዎች ይጀምሩ፣ እናም ከባድ ዕቃ ማንሳትን ወይም ከባድ እንቅስቃሴዎችን ቢያንስ ለ6 ሳምንታት ያስወግዱ። ሶስተኛ ቀጠሮዎችን መከታተል። ለውጡን ለመከታተል ማንኛውም ችግር ለመፍታትና አስፈላጊ ከሆነ ስሜታዊ ድጋፍ ለመስጠት መደበኛ የድህረ ወሊድ ምርመራዎች አስፈላጊ ናቸው። አራተኛ የአእምሮ ጤና ድጋፍ። በተለይ አሰራሩ ያልተጠበቀ ከሆነ የቀዶ ጥገና የተደበላለቁ ስሜቶችን ሊያስከትል ይችላል። ከቴራፒስት ጋር መነጋገር ጠቃሚ ሊሆን ይችላል። አምስተኛ በአመጋገብ ላይ ማተኮር። በፕሮቲን፣ ፋይበር፣ ቫይታሚኖችና ማዕድናት የበለጸገ የተመጣጠነ ምግብ ቶሎ መዳንን ያፋጥናል። በተለይም ጡት ለሚያጠቡ ሰዎች በቂ ውሃ መጠጣት አስፈላጊ ነው። የቀዶ ጥገና ለምን እንደሚመከር መረዳትና ሊያስከትሉ የሚችሉትን የጎንዮሽ ጉዳቶች ማወቅ ሂደቱን በሙሉ ራስ መተማመንና ዝግጅት ለማድረግ ይረዳውታል። የታቀዱም ሆነ ያልተጠበቁ የቀዶ ጥገና ደህንነታቸው የተጠበቀ በሕክምና ቁጥጥር የሚደረግላቸውና አብዛኛውን ጊዜ የእናትንና የህፃኑን ደህንነት ለማረጋገጥ ምርጡ አማራጭ ናቸው።
አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረጎን አይርሱ። ሌላው በእርግዝና ወቅት በጭራሽ መበላት ስለሌለባቸው የምግብ አይነቶች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።